ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ጥር 12 2018 ዓመተ ምህረት የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል፣ በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረው። ደርግን ግንቦት አንድ ቀን 1983 ዓመተ ምህረት ብዙ ሰው ያስታውሷል ብዬ አላምንም። ግንቦት 1 1983 ኮሎኔል መንግስቱ ከሀገር ሊወጡ 12 ቀን ሲቀራቸው አገዛዛቸው ሙሉ በሙሉ ሊያከትም 19 ቀን ሲቀረው የደርግ መንግስት እኮ አዲስ ካቢኔ ያዋቀር ነበር። ግንቦት 1 1983 ከዛ በኋላ እርሳቸው 12 ቀን የቆዩት ነገሮች እንዳበቁ ቀን እንደጨለመ የማይገነዘቡ ሰዎች አሉ ማለት ነው። ህወሓትን በመጨረሻው ሰዓት እንደፋደፍ ነበር ታድሶ ምናምን እያለ አብቅቷል። አሁንም ተባበርክ አልተባበርክ፣ ሊቀመንበር አልመረጥክ አልመረጥክ ያበቃ የተደመደመ የማይመለስ ነገር ውስጥ ነው ያለው። ይልቁንም በትግል በተደረገ ሁለገብ እንቅስቃሴ ነፃነቱን የተቀዳጀን ህዝብ ላንተ የስልጣን ያውን ለማደርስበት ስልጣንና ለማይጨበጥ ነገር ተብሎ ተመልሶ ያ የመከራ ዘመን እንዲመጣ መከራውን ካነገሱ ሰዎች ጋር ትብብር ያውም የነሱ ጋር እኩላቻ አይደለም፣ በመንገድ መሪነት ራሳቸውን ያጩ ያዘጋጁ ሰዎች እንዴትና በምን መመዘኛ የዚህ ወይም የዛኛው ማህበረሰብ ተወካይ ወይ ደግሞ የመብት ተሟጋች ሊሆኑ ይችላሉ? ግንባር ቀደሞቹ እነዚህ ሀገራት ሲሆኑ ወደ ኢትዮጵያ ስንመጣ ወደ ግርጌ ሀገሮቹ ስንመለስ በኢትዮጵያ ፓስፖርት በዓለም አቀፍ ደረጃ በ90ኛ ደረጃ ላይ ይቀመጣል። በነገራችን ላይ 90ኛ የሚለው ነገር ሲመጣ ከፊት 89 ሀገራት አሉ ማለት አይደለም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። 90ኛ ዓመት በዓሉን ለማክበር በዝግጅት ላይ የሚገኘውን የኢትዮጵያን አየር ኃይል ከፈረሰበት በማንሳት ወደ ከፍተኛ ደረጃ ማሸጋገር መቻሉን ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢትዮጵያ አየር ኃይል እስከ ደርግ ዘመን ማብቂያ ደረጃውን የጠበቀ በፕሮፌሽናል ባለሙያዎች የተገነባ እንደነበር የገለጹት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኢህአዴግ ዘመን ተዳክሞና ንብረቶቹም አቧራ ለብሰው መቆየታቸውን አስታውሰዋል። በለውጡ መንግስት በተሰሩ ስራዎች የኢትዮጵያ አየር ኃይልን ወደ ከፍተኛ ደረጃ ማሸጋገር መቻሉንም አብራርተዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ አየር ኃይል ቅጥር ግቢ ተገኝተው ባደረጉት በዚህ ንግግር አየር ኃይልን በመሳሪያና በሙያተኛ ከማጠናከር ባሻገር የድሮን ክንፍ በማደራጀትም መጠነ ሰፊ ስራዎች መከናወናቸውን ገልጸዋል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል፣ በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረው። የነበረውን በማፍረስ ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ዳዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። ከለውጥ በኋላ አቧራውና ዳዋው ተራግፏል። ፕሮፌሽናሊዝም እየተመለሰ ይገኛል። አዲስ በመግዛት የነበረውን በማደስ አቅም ተገንብቷል። በቴክኖሎጂ ዲጂታል አየር ኃይል እንዲሆን ለማድረግ እየተሰራ ይገኛል። ኢትዮጵያን የሚመጥን የአብራሪና የቴክኒሻን ብዛት በመጨመር የሰው ኃይል ላይ ተሰርቷል። አዲስ የድሮን ክንፍ ተፈጥሯል። ወደ አንድ ክፍለ ዘመን እየተጓዘ ያለው የኢትዮጵያ አየር ኃይል በርካታ ስመጥር የበረራ ባለሙያዎችን ያፈራም። ኢትዮጵያ በባዕዳን ስትወረርም ሆነ በውስጥ ግጭት ውስጥ ሰላምን ለማረጋገጥ ውጤታማ እንቅስቃሴ ማድረጉም ሲገለጽ ቆይቷል።
በህገወጥ የሰው አዘዋዋሪዎች በሊቢያ በስቃይ ውስጥ የሚገኙ ከ200 በላይ ሰዎችን የሊቢያ የጸጥታ ሰራተኞች ነፃ ማውጣታቸው ተዘገበ። በአብዛኛው ኤርትራውያንና ሶማሊያውያን እንደሆኑ የተገለጹ ስደተኞች ከምድር በታች በሚገኙ እስር ቤቶች እስከ 2 ዓመታት በህገወጥ የሰው አዘዋዋሪዎች ተይዘው ቆይተዋል። ከሊቢያ ርዕሰ ከተማ ትሪፖሊ በ1700 ኪሎ ሜትር ርቀት ላይ በምስራቅ ሊቢያ ኩርፋ በተባለው ቦታ ምድር ውስጥ የታሰሩ ስደተኞች በቆይታቸው ማሰቃየት እንደተፈጸመባቸውም ተመልክተዋል። ባለፈው ሳምንት በአካባቢው የአንድ ስደተኞች የጅምላ መቃብር መገኘቱን ተከትሎ በተደረገው አሰሳ ምድር ቤት ውስጥ የሚሰቃዩትን ስደተኞች ማዳን መቻሉን ሄራን የተባለው ሚዲያ ዘግቧል። ከተለቀቁት 200 ያህል ስደተኞች ቢያንስ 10 የሚሆኑት በግልጽ የሚታይባቸው ስቃይ እንደደረሰባቸውም በዘገባው ተመልክቷል። ከእስር ነጻ የወጡት ስደተኞች ሕክምናና ሌሎች እንክብካቤዎች እየተደረጉላቸው መሆኑም ተዘግቧል። በሊቢያ ያለው የጸጥታ ሁኔታ በተለይም ሕግ አስከባሪዎች ማዕከላዊነትን በጠበቀ መልኩ መንቀሳቀስ አለመቻላቸውና ራሳቸውም የወንጀሉ ተሳታፊዎች በመሆናቸው በሊቢያ ለሕግ ወጥ የሰው አዘዋዋሪዎች ምቹ ሁኔታ ተፈጥሮ ቆይቷል። በዚህም ከኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሊያ እንዲሁም ናይጄሪያን ጨምሮ ከምዕራብ አፍሪካ ወደ አውሮፓ ለመሻገር የሚሄዱ ስደተኞችን በመያዝ ከቤተሰቦቻቸው ገንዘብ እንዲከፍሉ ሲያደርጉ ቆይተዋል። ይህን ማድረግ የማይችሉትን ለሌሎች ህገወጥ አዘዋዋሪዎች በመሸጥ በኮንስትራክሽን እንዲሁም በቤት ሰራተኝነትና በሌሎች ስራዎች እንዲሰማሩ በማድረግ ገቢውን ራሳቸው ሲሰበስቡ መቆየታቸውም ተመልክቷል። ቤተሰቦቻቸው ጋር ደውለው ገንዘብ ማስመጣት ካልቻሉ ለሌላ ህገ ወጥ አዘዋዋሪ ከመሸጣቸው በፊት ድብደባ፣ በኤሌክትሪክ የሚደረግ ንዝረት፣ ማስራብና ወሲባዊ ጥቃት ሲፈጸምባቸው ቆይቷል። ይህ በሊቢያ ምድር የሚፈጸመው ስቃይ ኩርፋ ከተባለው ስፍራ ባሻገር ዛዊያ፣ ሳባርታና ሌሎች እንዲሁም በባህር ዳርቻ ባሉ ከተሞች እንደሚፈጸምም ተመልክቷል። በዚህ ወንጀል ድርጊት ፖሊሶች፣ የድንበር ጥበቃ ወታደሮችና የአካባቢ አስተዳዳሪዎችም ተሳታፊ መሆናቸው ታውቋል። ህገ ወጥ አዘዋዋሪዎቹ ደግሞ ከኢትዮጵያ፣ ኤርትራ፣ ሱዳን፣ ቻድና ናይጄሪያ ጭምር እንደሆኑም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትናንትናው ዕለት በመላው ኢትዮጵያ የተከበረውን የጥምቀት በዓል ምክንያት በማድረግ ዓለም አቀፍ መገናኛ ብዙሃንም ሽፋን ሰጥተውታል። በርካታ የውጭ ሀገር ዜጎችም በበዓሉ የተለያዩ ቦታዎች ላይ መታደማቸውን ለማየት ተችሏል። በተለይም በጎንደርና በአዲስ አበባ በተከበሩት የጥምቀት በዓል ክብረ በዓል ላይ የተለያዩ የውጭ ሀገር ዜጎች በስፍራው መገኘታቸውንም መረዳት ተችሏል። This is my first time in Ethiopia and in Africa, actually. And I'm very excited of being here, and especially this very unique celebration. I have heard so much about it. My first time to be here. It's my first time in general in Africa. I love it. I love the culture. The people there are so nice to me. Yeah, I love the food. It's so good. Injera, I love it. With Silsi or Shiro? It's more colorful event. You see how countries and people, population binds together, churches are bind together to deliver this message of unity and everything. My name is Dr. Rita Bisunat and I am the UNESCO representative to Ethiopia. Thank you very much for having me here, and what a beautiful day to be here in Gondar. Sahag Sarkisian. I'm really glad to be here in this beautiful place with this important celebration that Ethiopian people will be celebrating since now up until Tuesday. Oh, this is fantastic. This is really unique. My name is Sinikka Antila. I'm Finland ambassador to Ethiopia. Well, it's very, very, very rich. Of course, your culture is very rich, and there are so many people here. And it is also the first time that I managed to see it in Gondar. My name is I'm Philippe Boucher. I am a retired academic professor from France. This is my 5th day in Ethiopia, my 2nd day in Gondar, and Ethiopia is a fantastic country. Very impressive. በጣም ሳቢ ነው። በተለይ መንፈሳዊ የሆኑ ስርዓቶቹ ለኔ ልዩ ናቸው። Very impressive for me. People, ህዝቡ ሰው ወዳድ ነው። እዚህ ከመምጣቴ በፊት ኢትዮጵያ መሄድ አደገኛ ነው ተብዬ ነበር፣ ግን እንደዛ አይደለም። በጣም ሰላም፣ ደስ የሚል ቦታ ነው። ህዝቡ እንግዳ ተቀባይ፣ ወዳጅ ነው። ደግሜ እንደምመጣ እርግጠኛ ነኝ። እልልታው
ዜናውን ሰምቼዋለሁ። አቤት ደስ ሲል! ከበሮ ሲመታ ያለው ውበት ይገርማል። መልካም ጥምቀት እንዲሆን እመኛለሁ። ይህን የጥምቀት በዓል በተመለከተ ዋሽንግተን ፖስት እንዲሁም ኤፒን ወይ ደግሞ አሶሺየትድ ፕሬስን ጨምሮ በርካታ መገናኛ ብዙሃንም የዜና ሽፋን ሰጥተውታል። ምናልባትም በሰሞኑ አይሾ ስፒድ ወደ ኢትዮጵያ ተጉዞ ከአዲስ አበባ ጋር አጠቃላይ ያለውን እንቅስቃሴ ማሳየቱንም ጋር ተያያዘም ሊሆን ይችላል። በርካታ ትኩረት ስቧል። በርካታ ዩቲዩበሮችም እነዚህን የጥምቀት በዓላትን በተለያዩ ቦታዎች የተከበሩትን በኦንላይን በየራሳቸው ዩቲዩብ አካውንት ሲያሳዩ እንደነበረ መረዳት ተችሏል። የጥምቀት በዓል ከፍተኛ ድምቀት እንግዲህ የተከበረበት ነው። እንዲህ አይነት በዓላት ያው ከሃይማኖታዊ በዓልነታቸው ባሻገር የውጭ ሀገር ጎብኚዎችንም ትኩረት የሚስቡ በመሆናቸው የኢትዮጵያ ጸጥታ ደግሞ የበለጠ የተሻሻለ በመጣበት ሁኔታ ውስጥ ለሀገሪቱን ተጨማሪ የገቢ ምንጭ እንደሚሆን ያው ይታወቃል። በኢትዮጵያ ውስጥ ያለው የቱሪስት ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም የዓለም አቀፉ የተባበሩት መንግስታት የቱሪዝም ዩኤን ቱሪዝም በቅርቡ ይፋ ባደረገው መረጃ መረዳት ተችሏል። በ2025 የመጀመሪያዎቹ ከጥር እስከ መስከረም ባለው ጊዜ ውስጥ በዓለም አቀፍ ደረጃ የቱሪዝም ጎብኚዎች በብዛት ከተጎበኙባቸው ወይ ደግሞ ቀደም ሲል ከነበሩት ጊዜያት አንጻር ሲታይ የጎብኚዎች ቁጥር የጨመረባቸው ሀገራት ተብለው ከተዘረዘሩት ግንባር ቀደም 5 ሀገራት አንዷ ኢትዮጵያ ነች። ያው ግብፅና ቪየትናም 21 በመቶ ጭማሪ አሳይተው በሁለተኛ ደረጃ ላይ ሲቀመጡ ብራዚል 45 በመቶ ተጨማሪ ቱሪስት በመሳብ ግንባር ቀደም ሆናለች። ከዛ ቀጥሎ በሶስተኛ ደረጃ ላይ የተቀመጡት ኢትዮጵያና ጃፓን ናቸው። 18 በመቶ 18 በመቶ ሁለቱ ሀገራት ተጨማሪ ቱሪስት ማግኘት የቻሉበት ሁኔታ ተፈጥሯል ነው እንግዲህ የቱሪስቶቹ ቁጥር ኢትዮጵያ ውስጥ ከቀደመው ዓመት ጋር ሲነጻጸር 18 በመቶ የመጀመሪያዎቹ 10 ወራት ብቻ ከጥር እስከ መስከረም ባለው ጊዜ ውስጥ የዩኤን ቱሪዝም ይፋ ባደረገው ሪፖርት ማለት ነው። ምናልባት አንዳንዴ ቁጥሮች አጠቃላይ የተዛቡ ነገር እንዳይፈጥሩ የኢትዮጵያና የጃፓን 18 በመቶ ጨመረ ሲባል የኢትዮጵያና የጃፓን እኩል ቱሪስቶች ጎበኟቸው ማለት አይደለም። እሱን ግልጽ ማድረግ ያስፈልጋል። ጃፓን ውስጥ የሚጎበኙ ወይ ደግሞ ጃፓንን የሚጎበኙ ቱሪስቶች ቁጥር ምናልባት አሁን ኢትዮጵያ ባለችበት ሁኔታ ውስጥ በጣም ጃፓንን በአንድ ዓመት የሚጎበኙ ቱሪስቶች ቁጥር ከ40 ሚሊዮን በላይ ናቸው። በገንዘብም ሲተመን ገብተው እስኪወጡ ድረስ ወደ 60 ፕላስ ቢሊዮን ዶላር ወጪ እንደሚያደርጉ የተገለጸው የኢትዮጵያ ገና ወደ 1 ሚሊዮን አካባቢ አሁን ባለፈው የኢትዮጵያ ፓርላማ ላይ ጠቅላይ ሚኒስትር አብይ ይፋ እንዳደረጉትም በ2017 ወደ 1.3 ሚሊዮን ጎብኚዎች ጎብኝተዋል ነው። ዩኤን ቱሪዝምም እንደገለጸው ከቀደመው ዓመት ጋር ሲነጻጸር 18 በመቶ የኢትዮጵያ ቱሪዝም ጨምሯል ነው። አሁን ያሉት ሁኔታዎች ደግሞ የበለጠ በኢትዮጵያ የቱሪዝም እንቅስቃሴ ላይ ትርጉም ያለው ለውጥ እያመጡ እንደሚሄዱ ምንም የሚያጠራጥር ነገር አይደለም። የጸጥታ ሁኔታ የበለጠ እየተሻሻለ መምጣቱ፣ በሌላም በኩል ደግሞ የሚታዩ ነገሮች መጨመራቸው፣ ከተማው ማደጎ ትኩረት የመሳብ እድሉ ሰፊ ነው። ስለዚህ በተለያየ መንገድ ጎብኚዎች ወደ ኢትዮጵያ ጎበኙ ማለት ያው ተጨማሪ ሀብት፣ ተጨማሪ ገንዘብ ነው። ስለዚህ በዚህ ረገድ የሰሞኑ የአይሾ ስፒድ ፕሮግራምም የተወሰነ የቱሪዝም እንቅስቃሴን ሊጨምር እንደሚችል ምንም የሚያጠራጥር አይደለም። ምክንያቱም በከፍተኛ ደረጃ በየትኛውም የዓለም ክፍል የታየበት ሁኔታ አለ። አንዳንዶች ወጣቶች ናቸው የሚያዩት ምናምን የሚል ነገር ይገልጻሉ። ወጣቶቹ ወይ ደግሞ ልጆቹ ቤተሰቦቻቸው ከሚጎበኙ ወይ ደግሞ እንዲጎበኙ ለመገፋፋትም ያላቸው እድል ሰፊ ነው። በነገራችን ላይ ወጣቶች ብቻ ሳይሆን ትልቅ ሰዎችም በደንብ የሚያዩት ፕሮግራም ነው። ሰዎች ጉብኝት አንድን ሀገር በአጭር ጊዜ ውስጥ በ2 በ3 በ4 ምናልባትም አንዳንድ ቦታ ላይ እስከ 10 ሰዓት የሚዘልቅ ነገር አለ። ግን በአብዛኛው ከ5 ሰዓት ባነሰ ጊዜ ውስጥ የሆነ ሀገርን ጉብኝት የሚያሳይ ነገር ስለሆነ ብዙ ሰዎች በተለይ ቱሪስቶች፣ ጎብኚዎች የሚበረታቱበት ነገር ነው እና የኢትዮጵያ ቱሪዝም ላይ ትርጉም ያለው ነገር ሊያመጣ እንደሚችል ይታመናል። የሰሞኑ ምንድን ነው የገና በዓል ዋዜማ የአላፋት ዝማሬ በመስቀል አደባባይ መካሄዱ፣ አሁን ደግሞ የጥምቀት በዓል እንደዚሁ
በደመቀ ሁኔታ መከወኑ ቀደም ሲል ባልኩት በአይሾ ስፒድ ጋር ተያይዞ ብዙ ሰዎች ትኩረታቸው ኢትዮጵያ ላይ ባለበት ሰዓት እንደዚህ አይነት ክብረ በዓላት ደምቀው ሰፍቶ መታየታቸው በርካታ ዩቲዩበሮችም ገብተው በዓሉ አካባቢ ላይ ዘገባ ሲያቀርቡ አይተናል። በኢትዮጵያ ቱሪዝም ላይ ትርጉም ያለው ነገር ለማምጣት ያለው ዕድል ሰፊ ነው። ከዛም ባሻገር ኢትዮጵያንም በዓላቸውን በሰላም በደስታ ማክበር የሚችሉበት ሁኔታ መፈጠሩ ከዚህ ቀደም የግርግር የቀውስ ሁኔታዎች ነበሩ። ያንም ማለፍ ተችሏል። ዛሬም አልፎ አልፎ ገንዘብ የከፈሏቸው ሰዎች እንዲረብሹ ጥረት ይደረግ ነበር የሚል ነገር ሰምቻለሁ። እርግጥ 2-3 ሰዎች ናቸው አሉ። ያው የጸጥታ ስራውን በደንብ በዚህ በካሜራም በምንም ስለሚደገፍ ብዙ የሚያስቸግር ነገር አይደለም። ጆሮአቸውን የቆነጠጡ ያው ሌላ ነገር አይደለም። ሰው ምንድነው በዓላት ሳይረበሹ ቆንጥጠው መኪና ላይ ጭኗቸው 2-3 ሰዎችን ከዛ ያለፈ ነገር ምንም ነገር በዓሉ በፍጹም በሰላም የተጠናቀቀበት ሁኔታም በከፍተኛ ደረጃ የውጭ ጎብኚዎችንም ትኩረት የሳበ ነገር ነው። ያው በተለያዩ ቦታዎች ላይ ያሉ ቱሪስቶች በሰጡት ምስክርነት ብዙዎቹ እዛ ላይ ሲናገሩ እንደሰማነው ለመጀመሪያ ጊዜ ኢትዮጵያን አይደለም ለመጀመሪያ ጊዜ አፍሪካን ለመጎብኘት የመጣ ነው ከኢትዮጵያ ነው የጀመርነው ብለው የሚናገሩ ሰዎች አሉ። በሌላም በኩል ደግሞ ተመላልሰው የመጡም ሰዎች መኖራቸውንም ሰምተናል። ግን በርካቶች በተለያየ ሙያ መስክ ያሉ ሰዎች ኢትዮጵያን እየጎበኙ ነው። በአንድ እንደውም ሰው ጎንደር ላይ ስትናገር ስመጣ ማስፈራሪያ ነበር፣ ነገር ግን መጥቼ ያየሁት ያን የሚገልጽ ነገር አይደለም ነው። ያው ማስፈራሪያ በየአቅጣጫው በተለይ ደግሞ የኢትዮጵያና የግብፅ ሚዲያዎች አካባቢ ነው እንዲህ አይነት ነገሮች ያሉት። በተለይ ኢትዮጵያ ውስጥ ሰው እንዳይጎበኝ ወይ ደግሞ ወደ ኢትዮጵያ እንዳይሄድ ማዕት የሚያወሩት አንድ የግብፅ ሚዲያ ኢጅፕት ቱዴይ ነው ምናምን ይባላል። በቃ የፋኖ ልሳን የሚመስል ምናልባት ድሮ የሆነ እንትን ምንድነው ስለ ግብፅም የተወሰነ መረጃ ከሚሰጡ ሚዲያዎች አንዱ አድርጌ እመለከተው ነበር። ግን አሁን ዝም ብሎ ኢትዮጵያ ውስጥ ያለውን ነገር ምናልባት ያው የመረጃ ክፍተትም ሊሆን ይችላል። ኢትዮጵያ ውስጥ የሚያወሩት እንደ ፌስቡክ ነው ስለ ኢትዮጵያ ጉዳይ የሚያወራውና እንደዛ አይነት ሚዲያዎች በእንግሊዝኛም ስለሚወጡ ዓለም አቀፉ ማህበረሰብ አካባቢ የመድረስ ዕድላቸው ሰፊ ነው። እነሱ ሽብር ይነዛሉ። ያንን ሽብር ተከትሎ ሰው እንዳይመጣ የሚደረጉ ናቸው። ነገር ግን ቁጥሩ እየጨመረ ሁኔታዎች እየሰፉ መምጣታቸውን የሚያሳይ ነገር ነው። በአጠቃላይ ግን ካየን ኢትዮጵያ ውስጥ ለረዥም ጊዜ ወደኋላ የቀረን ሀገር ከሆነ ነገር ውስጥ መንጭቆ ለማውጣት ጊዜ ይወስዳል። የፈለገ ነገር ብትሰራ የፈለገ ነገር ቢለወጥ ጊዜ መውሰዱ የማይቀር ነገር ነው። በቱሪዝምም ብንል አሁን ከኬንያ ጋር ብንወዳደር ገና ነን፣ እየጠጋን ነው። በእርግጥ በሌላ በኩል አሁን በቅርቡ የፓስፖርት ኢንዴክስ በሚል የወጣ ሪፖርት አለ። የሀገራት ፓስፖርት በዓለም አቀፍ ደረጃ ስንት ሀገራት ያስጉዛል የሚል ነገር ሲመጣ በብዙ መልኩ ሲታይ ያው የተጠራቀመ ችግር የተከማቸ ነገርን ለመቅረፍ ያለውን ችግር ከሚያሳዩ ነገሮች በኢትዮጵያ ፓስፖርት በዓለም አቀፍ ደረጃ ያለበት ደረጃ 90ኛ አካባቢ ነው። ማለትም የሲንጋፖር ፓስፖርት ያለው ሰው ትኬት ቆርጦ ልክ እንደ ታክሲ ተሳፍሮ 192 ሀገር መሄድ ይችላል። ፓስፖርቱን ኪሱ መያዝ ነው። ከዛ ውጭ ኤሌክትሮኒክስ ቪዛ የማያስፈልገውም ወይ ደግሞ ኤምባሲ ደጃፍ ሄዶ ፓስፖርቱን ማስመታት አይጠበቅበትም። አራይቫል የትኛውም ሀገር አዲስ አበባ የሚድረስ ዋሽንግተን የሚድረስ ልክ እዛ ሲደርሱ እንደ ታክሲ ተሳፍሮ ሄደው 192 ሀገር ላይ በዛ መልክ በዓለም ላይ ግንባር ቀደሟ ሲንጋፖር ነች። ሲንጋፖር ነው ደግሞ ያው ብዙ ጊዜ የምትጠቀስ ሀገር ነች። ከኤርትራ ጋር ተያይዞ ይጠቀሳለች። ኢትዮጵያ ውስጥ ለውጥ ከመምጣቱ ማለትም የደርግ መንግስት ከመወገዱ በፊት ከኤርትራ የነጻነት እንቅስቃሴ ጋር ተያይዞ ኤርትራ ነጻ ስትወጣ ሲንጋፖር ትሆናለች የሚባል ነገር ሲነሳ ስለነበር ሲንጋፖር በጣም ትጠቀሳለች። ወደ ኢትዮጵያ ደግሞ ስንመጣ በቅርቡም የሲንጋፖር ጠቅላይ ሚኒስትር ወደ ኢትዮጵያ መጥተው ኢትዮጵያ መጎብኘታቸው ይታወሳል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ሲንጋፖር አስቀድሞ መሄዳቸውም አይዘነጋም። ያቺ ሀገር እንግዲህ በዓለም ላይ ጠንካራ ፓስፖርት ግንባር ቀደም አንደኛ የእሷን ፓስፖርት የያዘ ሰው ወደ የትኛውም የዓለም ክፍል በነፃነት ወደ 192 ሀገራት ይንቀሳቀሳል ማለት ነው። በዛ ደረጃ በቅደም ተከተል እንይካል በየደረጃው ቀጥሎ የሚጠቀሱ ሀገራት ጃፓን ነች። ጃፓን፣ ደቡብ ኮሪያ በሁለተኛ ደረጃ ላይ የሚነሳሉ። የእነሱን ፓስፖርት የያዘ ሰው 188 ሀገራትን
ያለ ቪዛ ማለትም ቪዛውን እዛው ሲደርስ አራይቫል ላይ የሚመታበት ሁኔታ ማለት ነው። ልክ እንደ ታክሲ መሳፈር ማለት ነው። ከዛ ቀጥሎ ዴንማርክ፣ ሉክዘምበርግ፣ ስፔን፣ ስዊድን እነሱ ደግሞ በሶስተኛ ደረጃ ላይ የሚጠቀሱ ሀገራት ናቸው። እነሱ ደግሞ 186 ሀገራት በእነሱ ፓስፖርት ማንም ሰው ተነስቶ መጓዝ የሚችልበት ሁኔታ አለ ማለት ነው። አሜሪካ 179 ሀገር ነው በሷ ፓስፖርት የአሜሪካንን ፓስፖርት የያዙ ሰዎች 179 ሀገራትን ልክ ታክሲ ላይ ተሳፍሮ እንደ መጓዝ ነው። ወይ ደግሞ አንድ ኢትዮጵያዊ ከአዲስ አበባ ከተማ ተነስቶ ወደ የትኛውም ኢትዮጵያ አካባቢ ባህር ዳር፣ ጎንደር፣ ነቀምት፣ መቀሌ ምናምን በአውሮፕላን ለመጓዝ የሚያስፈልገው ፓስፖርት ሳይሆን መታወቂያ እንደሆነ ሁሉ ወይ ደግሞ እዛ ለመሲደርስ የሆነ የሚያስፈልገው ነገር እንደሌለ ሁሉ ልክ አንድ ከተማ ተነስተው ወደ ሌላ ከተማ እንደ መንቀሳቀስ ነው በአሜሪካ ፓስፖርት 179 ሀገር መጓዝ የሚቻልበት ሁኔታ ነው። ከአሜሪካ በተሻለ ደግሞ ፈረንሳይ፣ ጣሊያን፣ ጀርመን ደግሞ በእነሱ ፓስፖርት ወደ 185 ሀገራት መጓዝ ይቻላል። በዓለም ላይ በአራተኛ ደረጃ ላይ ይገኛሉ። ያው አሜሪካ ከዓለም ጋር በአንዳንድ ጉዳይ ላይ ባለው ውጥረት በዛ የተነሳ የአሜሪካ ፓስፖርት አንዳንድ ሀገራት ላይ እቀባዎች ወይ ደግሞ ገደቦች ያሉበት ሁኔታ ስላለም እንደነ ሲንጋፖር፣ እንደነ ጃፓን፣ እንደነ ደቡብ ኮሪያ ከዛም ደግሞ ወደ አውሮፓ ሄደን ጀርመን፣ ጣሊያንና ፈረንሳይ በእነሱ ፓስፖርት መካሄድ የሚቻልበት ያህል በአሜሪካ ፓስፖርት መሄድ እንደማይቻል የቅርብ በሄንሊ ፓስፖርት ኢንዴክስ ላይ በግልጽ በተቀመጠው መሰረት እንግዲህ ግንባር ቀደሞቹ እነዚህ ሀገራት ሲሆኑ ወደ ኢትዮጵያ ስንመጣ ወደ ግርጌ ሀገሮቹ ስንመለስ በኢትዮጵያ ፓስፖርት በዓለም አቀፍ ደረጃ በ90ኛ ደረጃ ላይ ይቀመጣል። በነገራችን ላይ 90ኛ የሚለው ነገር ሲመጣ ከፊት 89 ሀገራት አሉ ማለት አይደለም። ለምሳሌ በዓለም ላይ በአራተኛ ደረጃ ላይ የሚጠቀሱት ጀርመን፣ ፈረንሳይ፣ ጣሊያን ሶስቱን ጠቅላላ አራተኛ ነው የሚላቸው። ስለዚህ በእንደዛ እየቆጠርን ከመጣን ወደ ዝርዝሩ ስንመጣ የኢትዮጵያ 90ኛ ሳይሆን በሀገራት ደረጃ ከመጣን 100 ምናምንኛ የመሆን እድሉ ያው ግልጽ ነው። ስለዚህ 90ኛ ደረጃ ላይ ትገኛለች። በኢትዮጵያ ፓስፖርት የሚጎበኙ ሀገራት 43 ሀገራት መሆናቸው ነው እንግዲህ ያለ ቪዛ ማለት ነው። ያለ ቪዛ ከሚጎበኙ ሀገራት 43 እንደ ፊሊፒንስ እንደገናም ደግሞ የኢትዮጵያ ጎረቤቶች ምንድነው ጀርመን ነው፣ ጅቡቲ፣ ኬንያ ምናምን የመሳሰሉት ሀገራትን ጨምሮ 40 ምናምን ሀገራት። አንዳንድ ሀገሮች ለማንም የትኛውም ሀገር በሶማሌ ፓስፖርትም የሚካሄድባቸው ሀገራት አሉ፣ ማንም ተነስቶ ተሳፍሮ የሚሄድባቸው። ስለዚህ በዛ ደረጃ የሚጠቀሱ አሉ። ዞሮ ዞሮ ለረዥም ጊዜያት የተከማቹ ችግሮች ወይ ደግሞ የተከማቸ ኋላ ቀርነት ባለበት ሁኔታ ውስጥ በብዙ መልኩ ከዛ ለመውጣት የሚያስቸግሩ ሁኔታዎች ስላሉ በቱሪዝም መስኩ ላይም ገና በጣም ብዙ ይቀረናል፣ ግን እርምጃዎች እየታዩ ነው። በብዙ መልኩ ያሉ ክፍተቶችና ጉድለቶችን ለመሙላት የሚሰሩ ስራዎች በአንድ ጊዜ ከሆነ አዙሪት ውስጥ ለመውጣት ያለውን እድል የሚያሰፋ ስለሆነ በዛ መንገድ በተለይ ከቱሪዝም አንጻር የሚሰሩ ስራዎች በይበልጥም ጎብኚዎች ወደ ኢትዮጵያ የሚመጡበት ሁኔታ መጨመሩ ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው። ያው ቀደም ሲል እንዳልኩትም የዩኤን ቱሪዝም ግልጽ እንዳደረገው በ2005 ኢትዮጵያ የመጀመሪያዎቹ 10 ወራት አካባቢ ወደ 18 በመቶ የቱሪስት ቁጥር የጨመረባት ሀገር ነች። ከዓለም ላይ 5ቱ ግንባር ቀደም የቱሪስት ቁጥር የጨመረባቸው። ደጋግሜ አሁንም ሳሰምርበት ከፍተኛ ቱሪስት የጎበኛቸው ማለት ሳይሆን ከቀደመው ዓመት ጋር ሲነጻጸር የቱሪስቶች ቁጥር በከፍተኛ ደረጃ የጨመረባቸው ሀገራት ትልቋ ብራዚል፣ ቀጥሎ ቪየትናምና ግብፅ፣ ቀጥሎ ደግሞ ኢትዮጵያና ጃፓን እስከ 18 በመቶ ቱሪስት የጨመረባቸው ሀገራት መሆናቸውን የሚያሳይ ነው። ስለዚህ ስራዎች ከዛም ባሻገር የጸጥታ ሁኔታ እየተረጋገጠ መምጣቱ በዚህ ረገድ ያመጣው ፋይዳ ነው ማለት ይቻላል። አጠቃላይ እንግዲህ የኢትዮጵያ ውስጥ የቱሪዝም እንቅስቃሴ ከጊዜ ወደ ጊዜ እየጨመረ በተወሰነ ደረጃ በተወሰኑ ዓመታት መጥቶ ነበር። መጀመሪያም ቢሆን እስከ 2017 ወደ ላይ የመውጣት ሁኔታ ነበር። ከዛ በኋላ ደግሞ ወደ ቁልቁል የመመለስ ነገር ያው ዞሮ ሚሊዮን የሚባል ነገር ቁጥር አልነበረም። ከፍተኛ ሄደው 800 900 ሺህ አካባቢ ነበርና ከዛ በኋላ ደግሞ ኢትዮጵያ ውስጥ ያው ቀውስ የተፈጠረባት ጊዜ ነው የመጨረሻዎቹ የቲፒኤልኤፍ ስልጣን ዘመን። ከዛ በኋላ ኮቪድ፣ እንደገና በዓለም አቀፍ ደረጃ ያሉት ግጭቶች፣ እንደገና በኢትዮጵያ ውስጥ ያለው አውዳሚ ጦርነት
እነዛ በኢትዮጵያ ሰላም በኢትዮጵያ ጸጥታ ላይ ባሳደሩት ተጽዕኖ በቱሪዝም እንቅስቃሴ ላይ ጉልህ ተጽዕኖ አሳርፎ ቆይቷል። ስለዚህ ከዛ ሁኔታ ውስጥ ለመውጣት እየተደረገ ያለው ነገር ጭማሪ ወይ ደግሞ እርምጃ እያሳየ መምጣቱ በግልጽ የሚታይ ነው። ከዚህ ጋር ተያይዞ እንግዲህ ያላለቁ የጸጥታ ስራዎችን ለመስራት ያው በመንግስት በኩል መጠነ ሰፊ እንቅስቃሴ እየተደረገ ነው። የሰላምን መንገድ የመረጡ ሰዎችም ወደ ሰላም እየመጡ ነው። በሌላ በኩል ደግሞ የቀረው ኃይል ደግሞ እየተሰባሰበ በአንድነት ለመንቀሳቀስ እየሞከረ ነው። እሱም በተመለከተ እኔ በግሌ አበረታች ነገር ነው ብዬ ነው ማምነው። ያው በልምድ የምናውቀው ጎል ደግሞ የወረት ነገር እንደሆነ ደግሞ ቅንጣት ታክል የሚያጠራጥር ነገር አይደለም። ቅንጣት ታክል አያጠራጥርም የሚለውን ከተወሰነ ጊዜ በኋላ የምናየው ይሆናል። በተለያየ መንገድ የሆነ በበደል በጭቆና የሆነ ማህበረሰብ ላይ የሚደርስ ነገር አንገብግቦት የወጣ ኃይል በስልጣን በወንበር በሰፈር እየተጨቃጨቀ አይቀጥልም። ጥያቄው የስልጣን ስለሆነ ከስልጣን ጋር ተያይዞ ባሉ ነገሮች ላይ አለመግባባቶች ወደ ውዝግቦች ደግሞ ግጭቶች መኖራቸው ያው የሚጠበቅ ነገር ነው። አሁን የታወቁ በዚህ እንቅስቃሴ ውስጥ በተለይም በፋኖ እንቅስቃሴ ውስጥ የሚታወቁ ሰዎች እነ ኮሎኔል ፋንታሁን እነ የመቶ አለቃ ማስረሻን የመሳሰሉ እና ሌሎችም በሰልፍ ወደ ሰላም ሂደቱ መምጣታቸው ተከትሎ በተለይ በደጋፊው ምናምን አካባቢ ድንጋጤ፣ መሸበር፣ ግራ መጋባት እንዳለ በግልጽ ይታያል። በሌላም በኩል ደግሞ እንዲህ አይነት ሁኔታ መፈጠሩ ቀደም ሲልም ጥያቄ ጥርጣሬ የነበራቸው ሰዎች የሆነ ነገር እየገፈፈላቸው መጥቶ ራሳቸውን ከእውነታው ጋር ማስማማት የሚችሉበት ሁኔታ ተፈጥሯል። ይህ ባለበት የሆነ ቦታ ላይ ተሞልተው በቋሚነት ብሶት፣ በቋሚነት ጥላቻ፣ በቋሚነት የሆነ የበደል ነገር ብቻ ሲጋቱ የሚኖሩ ሰዎች ሰማይ እንደተደፋባቸው ግልጽ ነው። እንደዛ እንደሚያምኑም የሚያጠራጥር ነገር አይደለም። ስለዚህ ይሄኛውን ድብታና ግራ መጋባት ውስጥ ያለውን ሰው ለማው ከዚህ ሂደት ውስጥ ለማውጣት በሚል እንደሆነ በታመነ መንገድ የቀሩትን አሁን ለማሰባሰብና ሊቀመንበር፣ ምክትል ሊቀመንበር የሚል ነገር ለመፍጠር ተሞክሯል። በዚህ ሂደት ውስጥ እንግዲህ ይሄ የተደረገው ስብስብ አሁን የተፈጠረውን ግራ መጋባት አሁን በደጋፊዎቻቸው ዘንድ ያለውን ድብታና ስብራት ለመጠገን በሌላም በኩል ደግሞ የቀረውን ተስፋ ቆርጦ እነሱንም አውላላ ሜዳ ላይ ጥሎ ወደ ሰላሙ መንገድ የተደረገውን ጥረት በሙሉ አቅምና ልብ እንዳይደግፍ ያንን ለመክታት እንደሆነ በታመነ መንገድ እንግዲህ እንቅስቃሴ ህብረት በጋራ ሆኖ ሊቀመንበር፣ ምክትል ሊቀመንበር ብለው የደረጃው መዋቅር ዘርግተዋል። እንደዚህ አይነት ተመራረጡ የሚባለውን ነገር ብዙ ጊዜ ሰምተነዋል። ምናልባት የአሁኑን ምንድነው የተለየ የሚያደርገው? የተወሰነው ኃይል በከፍተኛ ቁጥር በአመራር ደረጃ ያለው ወደ ሰላም መንገድ በተመለሰ ማግስት በመሆኑ ሊቀመንበር፣ ምክትል ሊቀመንበር ብለው የደረጃው መዋቅር ሲዘረጉ ሌላ ቡድን ሌላ እዚህ ውስጥ የሌለ ቡድን መኖሩ የሚያሳይ ነገር የለምና ይሄ ከምር ለዓላማ ከምር ለትግል የወጡ ሰዎች ከሆኑ እሱን ለዓላማ ለትግል የሚለውን ነገር ማሰብ የሚችል ሰው ማመዛዘን የሚችል ሰው ኢትዮጵያ ውስጥ የዚህ ወይም የዛኛው ማህበረሰብ ወኪል ነኝ የሚል ሰው የራሱን ወክለዋለሁ ወይ ደግሞ ታደገዋለሁ የሚለውን ማህበረሰብ ከሚበድሉ ከሚጨቁኑ መልሰው ያንን የጭቆናና ያፈና አገዛዝ ለማስፈን ከሚንቀሳቀሱ ኃይላት ጋር አብሮ ግንባር ፈጥሮ አብሮ የበደሉ የስቃው የመከራው ተባባሪ የቆመውን መከራ መልሶ ህይወት እንዲዘራ ለማድረግ የሚሞክርበት ሁኔታ የለም እና ለምንድን ነው ለመብት ወይ ደግሞ ለምናምን የሚለውን ነገር ምናልባት እኮ ያልገባን ያልተረዳነው የማናውቀው ነገር ሲናገሩም ስላልገባን በተለያየ መንገድ የሚገልጹት ነገር ካለ ብለን በአደባባይም ጮኸን ጠይቀን ምንም ነገር የሚነሳ ነገር የለም። ስለዚህ ጥያቄው የስልጣን ነው። የስልጣን ጥያቄ የሰው ልጆች ባህሪ ነው፣ ብዙ ክፋት የለበትም። ግን ለስልጣን ተብሎ ህዝብ ማጎሳቆልና መከራ ውስጥ መክተት ደግሞ ነውርም ወንጀልም ነው። ከምንም በላይ ደግሞ በትግል በተደረገ ሁለገብ እንቅስቃሴ ነፃነቱን የተቀዳጀን ህዝብ
ላንተ የስልጣን ያውን ለማደርስበት ስልጣንና ለማይጨበጥ ነገር ተብሎ ተመልሶ ያ የመከራ ዘመን እንዲመጣ መከራውን ካነገሱ ሰዎች ጋር ትብብር ያውም የነሱ ጋር እኩላቻ አይደለም በመንገድ መሪነት ራሳቸውን ያዘጋጁ ሰዎች እንዴትና በምን መመዘኛ የዚህ ወይም የዛኛው ማህበረሰብ ተወካይ ወይ ደግሞ የመብት ተሟጋች ሊሆኑ ይችላሉ? ምናልባት ባለፉት 2 ዓመታት ተኩል ማህበረሰቡ ላይ የደረሰው ስቃይ፣ ሰቆቃ፣ ችግር፣ ፈተና ይሄን በማድረሳቸው ለዚህ ምክንያት በመሆናቸው ጸጸት ገብቷቸው በየተናጠል ወደ ሰላም መንገድ ለመምጣት ፈርተው ጩኸቱን ግርግሩን ሰግተው ሲጠባበቁ የነበሩ ሰዎች ወደ አንድ በመሰባሰባቸው ምናልባት ወደ ሰላም መንገድ ለመምጣት ይህን መድረክና አጋጣሚ እየተጠቀሙበት ከሆነ ትልቅ እርምጃ ነው ብዬ አምናለሁ። በሌላ በኩል ይችን ግርግር ለማለፍ ከሆነም ይሄንን ግርግር ለማለፍ ብለው የፈጠሩትን ትብብር የእውነት ትብብር አድርገው ራሳቸውንም ከመከራ ለማውጣት ቢጠቀሙበት ለነሱም የሚበጃቸው ይመስለኛል። ከዛ ውጭ የሆነ ነገር ካሁን በኋላ ምናልባት ህብረተሰቡ ላይ ገጠር፣ መንደር፣ በቀበሌው፣ በየምናም በየስርቻው ህዝቡ ላይ ከሚደርሰው ይልቅ አሁን ከዚህ በኋላ እነሱ ላይ የሚደርሰው ጉዳት የጨመረ የበለጠ ሊሆን ይችላል። እርግጥ ነው አንዳንዶቹ ጎረቤት ሀገር ድረስ ሸሽተዋል። ጎረቤት ሀገር ድረስ የሸሹ ሰዎች እዛው ከለላ አግኝተው የችግርና የመከራ ምንጭ ሆነው እንዲቀጥሉ ደግሞ የኢትዮጵያ መንግስት ደግሞ እንደማይፈቅድላቸውም ግልጽ ነው። በተለይ ደግሞ የጎረቤት ሀገር የኤርትራ መንግስት እዚህ ሂደት ውስጥ እጁን በደንብ እነክራለሁ ካለ ውጤቱ ደግሞ ለማናችንም ግልጽ ነው። ስለዚህ የተሰባሰቡት ኃይሎች የምር ስብስብ አድርገውት በዚህ የምር ስብስብ ውስጥ አንደኛ ከምር ስልጣን ላይ ካለው የኢትዮጵያ መንግስት የሚጠይቁት ምንድን ነው? ስልጣን ላይ ያለው የኢትዮጵያ መንግስት የአማራን ህዝብ ክልሉን ወይ በተለያየ መንገድ የሚገለጹ ሌሎች ነገሮች ካሉ እየበደለው፣ እየገፋው፣ እየከለከለው እሱ ወደ ስልጣን ከመጣ በኋላም የአማራ ህዝብ ያጣው መብቱ ምንድን ነው? እሱ ከመምጣቱ በፊት አጥቶት ይሄ ሲመጣ ይመልሰዋል ተብሎ ያልተመለሱ ጉዳዮች ምንድን ናቸው? እነዚህ ያልተመለሱ ጉዳዮችን ለመመለስ በምክክር ኮሚሽን በሚል በግልጽ የተቀመጠ ነገር አለ። ከዛ ውጭ ሆነ አጣዳፊ ወይ ደግሞ መመለስ የሚገባቸው ነገሮች አሉ ወይ? ይህም በግልጽ በዝርዝር ማስቀመጥ ነው። በተደጋጋሚ የሚነሳው ለመተኮስም መሳሪያ ለማንሳትም ጫካ ለመግባት እንዳንል ብዙዎቹ ጫካ አይደለም ያሉት፣ በየሰፈሩ በየመንደሩ እየተሽለኮለኩ ነው ያሉት። ብዙ የምናውቀው ኢትዮጵያ ውስጥም ትግል ሲደረግ እናውቃለን። ቲፒኤልኤፍ እናውቃለን፣ ሻዕቢያ እናውቃለን፣ ኦነግ እናውቃለን፣ የቅርብ ጊዜያትን የነከፋኝ አርበኞች ግንባር እናውቃለን፣ የኦጋዴንን፣ የሲዳማን የምናምን እንቅስቃሴዎች እናውቃለን። መንደር ውስጥ የሚረመጠመጥ አማጺን ያላቅም አቅም አጎልብተው የሆነ ደረጃ ላይ እስኪደርሱ ድረስ በረሃ ወጥተው እያደፈጡ ምንም እያሉ እንቅስቃሴ ያደርጋሉ። በየትኛውም መመዘኛ ኢትዮጵያ ውስጥ የነበሩ አማጺያን ተደራጅተው ንጹሐንን ሲፈጁ፣ እጅ ሲቆርጡ፣ አንገትና ምንድነው ጆሮ ምናምን ስልት ሲሉ አይተናነቅም። ስለዚህ እነዚህ ሰዎች የሆነውን መመለስ አይቻልም። እንዳይሆን ደግሞ ከዚህ ከወንጀል ከነውር ከኃጢአት ተግባራቸው የመጀመሪያው መታቀብ፣ ከምንም በላይ ደግሞ ወደዚህ ሁኔታ ውስጥ ለምን እንደገቡ ማስረዳት የሚችሉበት ነገር አለ ብዬ አላምንም። አንዳንዶቹ ሂደቱ ውስጥ ከመግባታቸው በፊት ሂደቱን በደንብ ስለምናውቀው ማለት ነው ጥያቄያችሁ ምንድን ነው የሚለውን በሶስተኛ ወገን ሳይሆን ፊት ለፊት በግልም በብዛትም ቁጭ ብለን ተነጋግረን ጥያቄ እንደሌለ ስለማቅ ማለት ነው
ጥያቄ የለም። ጥያቄ የለም ማለት ማህበረሰብ እንደ ማህበረሰብ የሚመለስለት ነገር የለም ማለት አይደለም። ጥያቄውን የፈጠረ መንግስት ግን የለም። ጥያቄውን በዘላቂነት ለመፍታት የሚንቀሳቀስ መንግስት አለ። በማናቸውም መመዘኛ ኢትዮጵያ ከ27 ዓመታት በኋላ ኢትዮጵያዊ መንግስት አላት። ከደርግ መንግስት በኋላ ኢትዮጵያዊ መንግስት የመጣው የዛሬ 7 ዓመት ነው። ኢትዮጵያዊነቱን በአደባባይ መግለጫ ሳይሆን በተግባር እንቅስቃሴ ጭምር ማሳየት የቻለ መንግስት ማለት ነው። ሁለት ዘረኛ ቡድኖች ኢትዮጵያ ውስጥ አንደኛው ስልጣን ላይ ኖሮ ከስልጣን የተገፋ፣ ሌላኛው ደግሞ ጫካ እንዳልል አስመራ ቁጭ ብሎ የነበረ ቡድን የሱ ወታደራዊ ክንፍ ልክ ከኢስላሚክ ኮርት የሶማሊያው የወጣት ክንፍ የሚባለው አልሸባብ መጨረሻ ላይ የለየለት አሸባሪ እንደሆነ ሁሉ ከኦሮሞ ነጻነት ግንባር የወጣ የወጣት ክንፍ ልበለው አሁን አሸባሪው ማለት ነው። ኢትዮጵያ ውስጥ አሸባሪ የሚለውም በትክክል አሸባሪ በክብር በአውሮፕላን መጥቶ ንጹሐንን የሚጨፈጭፍ እነዚህ የሚተኩሱ የፋኖ ምናምን ሰዎች ምክንያታቸው ምን ነበር? አማራ ተጨፈጨፈ አልነበር? ምክንያታቸው ምንድን ነበር? የኢትዮጵያ ሕገ መንግስት አማራውን ያገለለ ነው የሚል አይደለ? የተዛባ ግንኙነት የሚል የሕገ መንግስቱን ፕሪያምብል ተጻፈ አልነበር መከራከሪያው? ይሄንን ካደረጉ ከገዳዮችና አስገዳዮች ከነርሱ ጋር አንድ ማህበር ቁጭ ብለ የሆነ ማህበረሰብ መብት ተኮራካሪ ተሟጋች ነኝ የሚለው ነገር ያው ለሚጠይቅ ለሚመረምር አእምሮን ላፍታታ ለየትኛውም ወገን ገበያ ላይ የሚውል ሐሳብ አይደለም። የተሰባሰባችሁት በጸጸት ከሆነ ትልቅ ነገር ነው። በጸጸት ምለው አንድም ስልጣን ላይ ካለው የኢትዮጵያ መንግስት ጋር በተያያዘ የአማራ ማህበረሰብ ላይ ስልጣን ላይ ያለው መንግስት ያደረሰው በደል የለም የሚጠቀስ ነገር ወደ አዲስ አበባ እንዳይገባ ምናምን እየተደራጃችሁ እየተንቀሳቀሳችሁ ስለነበር የጸጥታ ስጋት መንግስት ይኖረዋል። ምን ጥያቄ አለው? እነ አቶ አሰግድ እኮ በአደባባይ ገለጹ። አዲስ አበባ ገብተን በኮማንዶ መንግስት ለመገልበጥ እናቅዳለን። አንዳንዴ ተረት ነው እኮ እንትናቸው እንቅስቃሴያቸው ራሱ የሚያስቅ ነው። ይሄንን ሲሉ ነበር። ስለዚህ የጸጥታ ስጋት ካለበት አንድ መንግስት የጥንቃቄ እርምጃዎች ይወስዳል። የጥንቃቄ እርምጃዎቹን ሲወስድ መደረግ የሌለባቸው በአስተዳደር የሚፈጠሩ ክፍተቶች ወይ ደግሞ አንዳንድ ልክ በየሰፈሩ ያሉ ጥላቻ የታመቁ ሰዎች ሌላውም አካባቢ መሰል ጥላቻቸውን የሚገልጹበት ሁኔታ ሊያጋጥም ይችላል። ትልቁ ነገር የሚደረጉ ነገሮች የመንግስት ፖሊሲዎች ናቸው ወይ ነው። በዚህ ሁኔታ ውስጥ የስልጣን ላይ ካለው የኢትዮጵያ መንግስት ጋር ተያዘ የሚነሱ ጥያቄዎች ይህ ነው ብለው ሊያነሱት የሚችሉት ማንም፣ ምክንያቱም በአደባባይ የማይናገሩትም በአደባባይ የሚናገሩት የሸኔ ጉዳይ ነው። በአደባባይ የሚናገሩት የህወሓት ጉዳይ ነው። ሸኔና ህወሓት ደግሞ የኢትዮጵያ መንግስት ጠላቶች ናቸው። አሁን ያለውን ህወሓት ነው የምለው፣ ሌላኛው ወደ ሌላ ስም ወደ ምናምን ሄዷል። ከሆነ አዙሪት ውስጥ መውጣት የፈለጉ የህወሓት ሰዎች አሉ። በቃ የትግራይን ህዝብን ለመታደግ በኢትዮጵያ ሰላም ላይ የራሳቸውን አስተዋጽኦ ለማድረግ እየተጓዙ ያሉ ራሳቸውን ከእውነታው ጋር ያስማሙ፣ ኢትዮጵያ ውስጥ የማንም የበላይነት ያለበት የፖለቲካ ስርዓት ኢትዮጵያ ውስጥ ማስፈን እንደማይቻል የተገነዘቡ 27 ዓመት ሌላው ላይ ተዘፍዘፈ ስለኖርክ አሁንም እዘፈዘፋለሁ ብለህ መልሰህ ተኩሰ እንደማይቻል ስላረጋገጡ፣ ስለዚህ የቆመ
ትላንት ላይ የደነዘዘ ማሰቢያውን የተነጠቀ ህወሓት የሚባል እና ከሱ ጋር ያሉ የጦር አዛዦች የደነዘዙ ሰዎች አሉ። ከነዚህ ጋር በፈጸሙት በደል ሸኔ በሚፈጸመው ነገር የኢትዮጵያ መንግስት ተጠያቂ ሊሆን የሚችልበት ነገር የለም። ለምን አይከላከልም የሚል ብዙ ጊዜ የሚነሳ ነገር አለ። ለምን ሀዘን አይገለጽም? ለምን አይከላከልም? ብዙ ጊዜ የሚነሳ የሰው ልጅ ይሄ ለምንድን ነው ለአንዳንዴ ለጨዋታው ድምቀት ተብሎ የሚነገሩ ነገሮች ብዙ የሚፈይዱ ነገር አይመስለኝም። ከዚህ ቀደም የቀድሞ ጠቅላይ ሚኒስትር አቶ መለስን መርካቶ መጠበቅ አንችልም ያሉትን ነገር አቅርበናል። በቃል ማለት ነው። የመንግስት ተቋማትን የጸጥታ እንትኖችን ምንድን ነው የጸጥታ ተቋማትን መሰል ነገሮችን ባለን ኃይል መጠበቅ እንችላለን። ከዛ ውጭ በጸጥታ በደህንነት ሰዎች አካባቢውን አንዳንድ ነገሮች ማድረግ የሚቻለው ቀበሌ መንደር 20 ሰው ምናምን የሚኖርበት መንደር ሪሞት የሆነ ቦታ ላይ የመንግስት የጸጥታ ኃይል የቦታው ላይ እየተሰማራ ሊጠብቅ እንደማይችል ማንም ጤነኛ ሰው የሚረዳው ነገር ነው። በኢትዮጵያ ውስጥ ባለ የጸጥታ ኃይል ቁጥር አይደለም ከየትም ሀገር ተጨማሪ ጸጥታ ኃይል ከብዙ ሀገር ብታመጣም ቀበሌ ድረስ ጠባቂ ማሰማራት አትችልም። ቀበሌ ውስጥ ያሉትን ሰዎች ለምንድነው ሰዎች የሚገድሏቸው የሚለውን ጥያቄ መመለስ ነው መፍትሄው። ንጹሐን የሚገደሉት የፋኖ እንቅስቃሴ እንዲቀናው ነበር ወይ ደግሞ የፋኖ እንቅስቃሴ እንዲጀመር ለማበረታታት ነበር። እኛ እየተኮስን ነው። በአማራ አካባቢ የመንግስት ድጋፍ አለው። ስለዚህ ያንን ድጋፍ ለማሳጣት ተከበበን የሚሉ እነዘመነ ኮሽታ በሌለበት ተከበበን ሲሉ የነበሩ የደብረ ማርቆስ ንግግሩን ከዚህ ቀደም አንስቼው አላቅም። ዋሽንግተን ዲሲ አንድ ስታርባክስ የሚባል ቡና ቁጭ ብዬ እዛ ቡና እየጠጣው አንድ ኢትዮጵያ የመጣ አነጋገረኝ ምናምን። ያው በፊት እንደዛ ለመብት ስታገል ቆይተ አሁን ደግሞ በህዝብ ላይ ሲደርስ ዝም ብለሃል ምናምን አለኝ። እያወራን መጨረሻ ላይ እነዘመነ ከምር ለአማራ ህዝብ እየታገሉ ነው ብለህ ታምናለህ? የአማራ ህዝብ ስለተበደለ፣ የአማራ ህዝብ ችግር ስለደረሰበት፣ የአማራ ህዝብ ሰቆቃ ስለደረሰበት ነው ወይንስ የስልጣን አምሮታቸውና የስልጣን ረሃባቸውን በዛ አስታከው ለመግለጽ ነው? ምንም ኮሽታ በሌለበት በየካቲት ወር 2011 የጠቅላይ ሚኒስትር አብይ መንግስት መጥቶ 1 ዓመት ሳይቆጥር ተከበብን እኮ ብሎ በአደባባይ እኮ ቪዲዮ ያለ የተናገረ ሰው ነው። ደብረ ማርቆስ ከተማ ውስጥ በፍጹም ሊያምን አልቻለም። ይሄ ተረት ወይ ደግሞ በሆነ ነገር የሚነገር ነገር ሳይሆን ያለ በቪዲዮ የሚታይ ነገር ነው ብዬ በግልጽ አስረዳሁት። እስክንድር ዋሽንግተን መጥቶ የጠቅላይ ሚኒስትር አብይ መንግስት መጋቢት ላይ መጥቶ ግንቦት ላይ እኮ ሰልፍ እጠራለሁ ሲል ነበር። ለግል አይደለም የሚያወራው፣ በአደባባይ ዋሽንግተን ወይንም ቨርጂኒያ አሌክዛንድሪያ ከተማ በሚገኘው ሂልተን ሆቴል ባደረገው ንግግር ላይ አዲስ አበባ ሲሄድ ሰልፍ እጠራለሁ የጠቅላይ ሚኒስትር አብይ መንግስት ላይ ብሎ ነው ያለው። ገና በሁለተኛ ወራቸው ነው። እነዚህ ሰዎች የመብት ተሟጋች ናቸው። ይሄ በደል ስለደረሰ ነገር ስለደረሰ የሚለውን ነገር እነዚህ ብቻ በቂ ማስረጃዎች ናቸው። ምናልባት ሰውየው ከዚህ ቀደም በሚዲያ ውስጥ ምናምንም ስለሚያቀኝ መጀመሪያ ከመገረም በላይ ሆነበት። በኋላ ላይ ብዙ የተጠራጠረኝ አይመስለኝም። ታዲያ ይሄ ነገር ለህዝብ በደንብ ለምን አይገለጽም የሚል ነገር አመጣ። የትኛው ህዝብ ዘግቶ አላይም አልሰማም ብሎ ጥላቻና ምናምን ብቻ የሚሰማው ቤት በኩል ይሄ መረጃ ይደርሰዋል? ግራ ቀኝ መስማት የሚችሉ ሰዎች ግራ ቀኝ ሰምቶ እኮ ራሳቸው ለመመዘን እኮ ተችለዋል። የኢትዮጵያ ችግር ከየትኛውም ሰፈር ቢሆን
ግራ ቀኝ ለመስማት አለመታደል ነው። ግራ ቀኝ መስማት የሚችሉበት ሁኔታ ቢኖር ኖሮ ለእግዚአብሔር በሰጣቸው አእምሮ የመመዘን አቅም ይኖራቸዋል። ምን እየተካሄደ ነው? ምን እየተደረገ ነው? እንደዚህ አይነት ሰዎች አንሰማም አናይም የሚሉ ሰዎች ችግራቸው ሌላ ነገር ቢሰሙ መዝነው እንትን ለማለት ይችላል። ለመስማት አልፈቀዱም። አሁን አይሾ ስፒድ ይሄ ወጣት ልጅ የዓመት ልጅ መጥቶ ነገሮችን ግልብጥብጥ አደረገና አሁን በሌላ መንገድ ማለት ነው ኢትዮጵያ ውስጥ የከተማውን ነገር ውበቱን ምናምን የሚገለጸውን ነገር አሁን ከሚደበቅበት በብልጭልጭ በምናምን ከሚገለጽበት በላይ አልፎ በሰለጠኑት ከተሞች የሚኖሩ ሰዎች ሁሉ ምስክርነት ሲሰጡ የማይሻገሩት ነገር ሆኖ ሲገኝባቸው ትላንት ስሰማ ነበር አንድ ቦታ ላይና ወደ ኢትዮጵያ የመጣ ሰው አሜሪካ ካለ ሰው ጋር ያወራል። እኔ ከአሜሪካ ወደ አሜሪካ የመጣውን የመሰለኝ በጣም የሚገርም ነገር ነው። ከተማ ውስጥ ያለው ውበቱ፣ ጥራቱ ምናምን የሚገርም ነገር ነው ብሎ ያ ሰው አሜሪካ ላለው ሰው ያወራል። ያ ደግሞ አሜሪካ ያለው ሰው ደግሞ ያው አንድ ቦታ ላይ ተጥዶ የሚውለው ሰው ማለት ነው። አይ እሱ ነገር እኮ አሁን በቃ እኮ ከተማውም ለአረቦቹ ተሽጧል እየተባለ ነው። አሁን እኮ የኛ አይደለም ማለት። ከሌላኛው ወገን አዲስ አበባ ካለው የሰማሁት አንድ ሰው እዚህ ደረጃ ከደረሰ እግዚአብሔር ይማረ ብሎ ወደ ጸበል መስደድ ብቻ ነው እንጂ ከእንዲህ አይነት ሰው ጋር ሰው ክርክር ሊያደርግ አይችልም። ስለዚህ ያኛውም ሰው ልክን እንደዛ ሳይሆን አይቀርም እንጂ ኢትዮጵያ እንዴት ይሄን ነገር ልትሰራልህ ትችላለች ብሎ ምክንያቱም ከዚህ አይነት ከቆመ ሰው ጋር ከመዳረቅ እግዚአብሔር ይማረ ከማለት ውጭ መፍትሄ የለም። እና ለዛ ወዳጅ ወይ ደግሞ ስታርባክስ ውስጥ ላገኘው ሰው መረጃውን እኮ ሰው ቢሰማ ይሄን ነገር እኮ እነዚህ ሰዎች ምንም ኮሽታ በሌለበት እኮ የተከበብን ጥሪ ሲያደርጉ የነበሩ መሆናቸውን እኮ ሰው ቢያውቅ ኖሮ እኮ በዚህ ደረጃ እንትን ሌላ አይችልም። ሰው እንዴት ይወቅ? አላይ አልሰማም። የሆነ ወቅት ላይ የሆነ ቦታ ላይ ተጥሎ እየዋለ ያ ነው ችግሩ። አሁን ደግነቱ ከዚህ ቀደም አንስቼዋለሁ። በቃ ግራ ገብቷቸው ይሄኛው ስብስብ እንኳን መንግስት ለቀበሌ ምናምን እንኳን መድረሱን እየተጠራጠሩ ሲመጡ፣ ነገር ግን ደግሞ በደሉ አለ ብለው ውስጣቸው የደመደሙ ሰዎች ሁኔታዎችን ለእግዚአብሔር ሰጥተው ከጨዋታው ሜዳ ርቀዋል። አጥር ላይ የነበሩ ሰዎች፣ ግራ ቀኝ ለማየት የሚሞክሩ ሰዎች ደግሞ እውነታውን ተረድተው ወደ መስመር ውስጥ ገብተዋል። አናይም አንሰማም ያሉ እዛው ደግሞ የቀሩ ሰዎች እነሱን ደግሞ ጤናቸው ያሳስባል እውነት ለመናገር። ምክንያቱም የሰው ልጅ ዘውትር ጥላቻ እየተጋተ ዘውትር ተረት እየሰማ የሌለ በደል፣ የሌለ ሰቆቃ፣ የሌለ ስቃይ እንደደረሰበት እየተነገረው በዚህ ሁኔታ ውስጥ በሙሉ ጤናና የአእምሮ ሁኔታ ውስጥ ሊቀጥል ይችላል ወይ? ምናልባትም ኢትዮጵያ ይሄንን መከራ ከጨረሰች በኋላ ብዙ ሰዎች የአእምሮ ምናምን ሕክምና ከትራውማ ከምናምን ለማውጣት ብዙ ስራዎች የሚጠብቋት ሀገር ነች። ምክንያቱም በጣም በጣም ኃይለኛ ድብታ ውስጥ ያሉ ሰዎች እንዳሉ እረዳለሁ። ራሳቸው በፈጠሩት ማለትም ተረት ሰምተው፣ ሁከት ሰምተው፣ ግርግር ሰምተው ራሳቸው ላይ በፈጠሩት ነገር በስቃ ውስጥ ያሉ ሰዎች እንዳሉ እንረዳለን። እነዚህ አሁን እዚህ ሂደት ውስጥ ወደ ሰላም መንገድ ወይ ደግሞ ወደ ሰላም መንገድ ሳይሆን ወደ ትብብር መጣን ያሉ ሰዎች በግሌ ይሄ ትብብር እንዲዘልቅ እመኛለሁ። እንዲዘልቅ መመኘው በጋራ በቡድን ሲያስቡ ለመነጋገር ለመከራከር ያላቸው እድል ሰፊ ነው። ብዙዎቹ ጥያቄያቸው የስልጣን ነው። እዛ ውስጥ ጥርጣሬ የለኝም።
ከስልጣን ውጭ ጥርጣሬ የለኝም። ሸኔውም ምን በለው ፋኖም ምን በለው ህወሓቱም ምን በለው የስልጣን ጥያቄ ነው። የስልጣን ጥያቄ አይደለም የሚል ይሄ ነገር ስለደረሰ ይሄ መንግስት በዚህ ማህበረሰብ ላይ ይሄን ስላደረሰ ነው የሚል መከራከሪያ ያምጣና ከዛ እንነጋገር። የስልጣን ጥያቄ ነው። የስልጣን ጥያቄውን ኢትዮጵያ ውስጥ ለመመንዘር የሚያስችል ሁኔታ አለ ወይ የሚለውን ሲነጋገሩ ጥሩ ነገር ነው። መነጋገሩ የሚጠቅመው በጋራ ሲያስቡ የሆነ ጥሻ ውስጥ ተደብቆ የሆነ ዋሻ ውስጥ ገብቶ ከራስህ ጋር ምናምን የተወሰኑ ሰዎች ጋር በስጋትና ምናምን እየኖሩ በእንደዚህ አይነት ሁኔታ የተሟላ ስዕል ማግኘት አይቻልም። በሁለተኛ ደረጃ ወደ ሰላም ለመሄድ የሚፈልጉ ሰዎችም ሌላኛው ወገን ነጥብ ያስቆጥርብናል ብለው ስለሚፈሩ የሰላም መንገድ ይፈራሉ። አሁን ግን በጋራ ሲያስቡ እዛው የውስጥ ስብሰባ ላይ ይህን የስልጣን ጥያቄያቸውን ወደ ተግባር ለመለወጥ ያለው እድል ዝግ ነው። እንኳን አሁን ባሉበት እና ሁሉም በየሰፈሩ እየተዋደነ ስልጣን የለቀቁትም ባለሚሳኤሎቹም ምንድን ነው እንክትክታቸው ወጣበት አይደለም። አስቀድሞም ቢሆን ኢትዮጵያ ውስጥ ያለው ሁኔታ ኢትዮጵያ ውስጥ ያለውን ነገር በጉልበት ለመለወጥ ያለው እድል ዝግ ሆኖ መጥቷል። ስልጣን ላይ ያለውን መንግስት በጉልበት በኃይል ለመጣል ወይ ደግሞ እዛ ቦታ ላይ ወንበር ላይ ለመቀመጥ የሚያስችለው እድልም ዝግ ሆኖ ቀርቷል። ዝግ የሚለው ከሚገልጸው በላይ ዝግ ነው። ጠቅላይ ሚኒስትሩ ከግራቪቲ በላይ ሆነው ተንሳፈዋል። ስለዚህ ከዛ ጎትቶ እንትን ለማለት የሚቻልበት ሁኔታ የለም። ይልቁንም ይህንን ነገር ለመለወጥ የተሻለ የፖለቲካ ፕሮግራም፣ የተሻለ አደረጃጀት፣ የተሻለ መዋቅር ዘርግቶ ትርጉም ያለው የተቃውሞ ፖለቲካ ኢትዮጵያ ውስጥ መስሎ ሁላችንም ይጠቅመናል። የፈለገ አንድ ፓርቲ የፈለገ የተቀደሰ የፈለገ ጎበዝ የፈለገ ምናምን ቢሆን ከስተት ውጭ ሊሆን አይችልም። የሚያርመው የሚገራው ህዝብም ደግሞ ሌላ አማራጭ ማየት የሚችልበት እድል መፈጠር አለበት። ስለዚህ በየሰፈሩ የተደራጁ ብሔርተኞችም በጋራ አንድ ማህበር መስርተው ጥሩ ተቀናቃኝ ሆኖ ለመውጣት የሚያደርጉትን ጥረት እዛ ላይ ቢሰሩ ነው የሚጠቅማቸው። ስለዚህ መሰባሰባቸው በጋራ መክረው ስልጣን እንደማይገኝ ለማረጋገጥ ያላቸውን እድል ያሰፋዋል። ቁጭ ብለው ሲመክሩ የሚታያቸው ነው። በንግግር ወደ መፍትሄ ለመሄድ እዛው የውስጥ ስብሰባ ስለሆነ ድፍረት ይኖራቸዋል። ሌላ ወገን ነጥብ ያስቆጥርብናል የሚል ስጋት የለም። ስለዚህ ወደ ሰላም ወደ ንግግር ለመሄድ ያላቸውን እድል ያሰፋዋል። ይሄ ሲሆን ግን ደግሞ የተወሰነ ስጋት የሚፈጥሩ ነገሮች አሉ። እነዚህ ሰዎች የሆነ የግርግር ወይ ደግሞ የጨበጣ የሚመስለው ነገር አንዱ አሁን የተፈጠረው ትብብር ምናልባት የውጭ እጅ ያለበት ወይ የኤርትራ መንግስት እጅ ማለት ነው። በኤርትራ መንግስት በኩል ነው ወይ ይሄ ትብብር የተፈጠረው? ያ ካልሆነ ለምሳሌ ዘመንን ሊቀመንበር ማድረግ የሆነ ዋጋ የሚያስከፍል ነገር አለው። ዝም ብሎ የቅርብ ጊዜውን ስናይ አስተማሪዎችን በመጨፍጨፍ የሚጠቀስ ቡድንን የሚመራ ሰው ነው። በቅርቡ እነዛን 3 የቤት ሰራተኛ ሆኑ ልጆች ሴቶችን የገደለው የሱ ቡድን ነው። ሰዎች አንበርክኮ አጠቃላይ ሰቆቃ የሚባል ነገር በመፈጸም ረገድ የሚጠቀስ ግለሰብ ነው። ሰዎችን አቃጥላለሁ ብሎ በአደባባይ ያወጀ ሰው ነው። ይህንን ሰው ዝም ብሎ ለእንቅስቃሴ ወይ ለቡድኑ የሆነ ጥቁር ነጥብ የሚያስቆጠር ነገር አይደለም። እንዴት ወደ ሊቀመንበርነት አመጡት? ምናልባት ሌላ ሰው ማድረግ አይችሉም ነበር ወይ?
የሚል ነገር እዚህ ጋር ይመጣል። የሆነ ከላይ የሚያዝ እከሌ መሆን አለበት ሲባል ሌሎቹ ለመቀበል የሚገደዱት እንደተባለው የሻዕቢያ ወይ ደግሞ የኤርትራ መንግስት ትዕዛዝ ሊሆን ይችላል ማለት ነው። በሌላም በኩል ደግሞ እስካሁን በነበሩ የሰላም ጥረቶች ሁሉ ሊቀመንበር ካልሆንኩ በሚል ሁልጊዜም ችግር ሲፈጥር የነበረው እሱ ስለሆነ አሁን በዚህም ሰዓት እሱ ሊቀመንበር ካልሆነ አንድ መሆን ስለማይቻል ቢያንስ እየተበተነ ያለውን እየፈረሰ ያለውን ደጋፊ ለማሰባሰብ ለሱ ሊቀመንበርነት መስጠቱን እንደ አማራጭ ወስደውትም ሊሆን ይችላል። ዞሮ ዞሮ ግን ዋጋ የሚያስከፍል ነገር ነው። ከቲፒኤልኤፍ ጋር በግልጽ ማበሩን ካሳዩ የፋኖ መሪዎች አንዱ ነው። ጎጃም ውስጥ መምህራንን የጨፈጨፈው የሱ ጦር ነው። ሴቶቹን የጨፈጨፈው የሱ ጦር ነው። ከምንም በላይ ባለፉት ከ7 ዓመት በፊት በነበሩት 27 ዓመታት በሌላው ማህበረሰብ በጠላትነት እንዲፈረጅ ተደርጎ ህወሓት ወደ ስልጣን ከመጣ ጀምሮ በጭፍጨፋ በሰቆቃ ውስጥ እንዲያልፍ በማድረግ ረገድ ግንባር ቀደም የሆነው ወይ ደግሞ መሪው ህወሓት ጋር ግንባር መፍጠሩ ሰዎች በድፍረት በደብረ ማርቆስ በፍኖተ ሰላም በምናምን መድረክ ላይ ሲናገሩ ሰምተናል። ከህወሓት ጋር አብሮ ነው ወይ አማራን ነፃ የሚያወጣው ከዋናው የአማራ ጠላት ጋር ብለው አደባባይ እየተናገሩ ነው። እንዲህ አይነት ሪስክ የወሰደ ሰው እንዴት ወደ ሊቀመንበርነት መጣ? እንዲህ አይነት ወንጀል የፈጸመ ሰው እንዴት ወደ ሊቀመንበርነት መጣ? እንዳልኩት በሻዕቢያ ትዕዛዝ ነው ወይንስ ከሊቀመንበርነት ውጭ ያለ ነገር አልቀበልም ስለሚል ደጋፊዎችን ለማረጋጋት ሁሉንም ነገር ለጊዜውም ቢሆን ሰጥተነው በዛ መንገድ እንየው ተብሎ ነው? እንግዲህ እሱ ሲውል ሲያድር የሚመለስ ነገር ነው። ግን ለማንም ሰው ግልጽ መሆን ያለበት ነገር በሌለ አሁን አንዳንዶች በቅንነት ማለት ምንድን ነው በቃ ትብብር መፈጠሩን የሆነ ነገር ይመጣል ብለው ደግሞ ተስፋ የሚያደርጉ ሰዎች ይኖራሉ ብዬ አምናለሁ። እንደዚህ አይነት ስሜት እንዲሰማ የሚዘገቡ ዘገባዎችን ስላየው ማለት ነው። 1983 ሚያዝያና ግንቦት ወር ላይ የደርግ መንግስት ክተት ሲያውጅ ሁኔታዎችን እንደማይለውጡ ለማንም ሰው ግልጽ ነበር። አልቋል። በየካቲት ወር በጥር በየካቲት 2017 ማለት በእኛ አቆጣጠር 2010 ህወሓት ታድሶ ሲል ሊጠገም በማይችል ደረጃ ያበቃ ነገር ነበር። ስለዚህ ደርግን ግንቦት 1 ቀን 1983 ዓመተ ምህረት ብዙ ሰው ያስታውሷል ብዬ አላምንም። ግንቦት 1 1983 ኮሎኔል መንግስቱ ከሀገር ሊወጡ 12 ቀን ሲቀራቸው አገዛዛቸው ሙሉ በሙሉ ሊያከትም 19 ቀን ሲቀረው የደርግ መንግስት እኮ አዲስ ካቢኔ ያዋቀር ነበር። ግንቦት 1 1983 ከዛ በኋላ እርሳቸው 12 ቀን የቆዩት ነገሮች እንዳበቁ ቀን እንደጨለመ የማይገነዘቡ ሰዎች አሉ ማለት ነው። ህወሓትን በመጨረሻው ሰዓት እንደፋደፍ ነበር ታድሶ ምናምን እያለ አብቅቷል። አሁንም ተባበርክ አልተባበርክ፣ ሊቀመንበር አልመረጥክ ያበቃ የተደመደመ የማይመለስ ነገር ውስጥ ነው ያለው። ይልቁንም በተደራጀ መንገድ ጥያቄ ለማቅረብና ለመደራደር ይሄን እድል ለመጠቀም መሞከሩ ይበጃል ብዬ አምናለሁ። ከዚህ ላይ ብዙ ጊዜ ያለ አይመስለኝም። መንግስትም ከዚህ በላይ ብዙ መታገስ የሚችል አይመስለኝም። መሄድ የሚገባው ርቀት ድረስ ሄዶ
ነገሮች እንዲየተንከባለሉ እንዲቀጥሉ የሚፈቅድ አይመስለኝም። አንድ ስርዓት አልበኛ ቡድን ኢትዮጵያ የሆነ ክፍል ላይ ቁጭ ብሎ ህግና ስርዓት እያፈረሰ ቲፒኤልኤፍ የሚባል ስብርባሪ ቡድን ችግር እየፈጠረ እንዲቀጥልም የሚፈልግ አይመስለኝም። 2018 ላይ ብዙ ነገሮችን ቋጭተው ወደ ሌላ ምዕራፍ ይሄ የውከት የግርግሩን የብሶት የዘረኝነቱን የመንደር የምናምን ጨዋታውን ዘግተው ወደ ሌላ ምዕራፍ ይሄዳሉ ብዬ አምናለሁ። የኢትዮጵያ ሕዝብ ከዚህ በላይ በዘረኞች በመንደርተኞች በስርዓት አልበኞች ትላንት ላይ በመቆሙ አእምሯቸውን ማሰራት ባልቻሉ በተነዘዙ ሰዎች ዋጋ እየከፈለ ስቃይና ሰቆቃ ውስጥ መቀጠል የሚችልበት ምዕራፍ በእርግጥ መዘጋት አለበት። ክቡራን ተመልካቾቻችን የዛሬ ማክሰኞ ጥር 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥር 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።